አንብባችሁ ብለ እኛም ደንግጠናል። እዛው የራሱ መጽሐፍ ላይ ነው ያለው። ያው እዚሁ መጽሐፍ ቅዱስ ላይ ይገርማል። እስቲ ስለዚህ እሱ የሚያወራው ሰው ካለ ያውራ፣ መስማት ነው የምፈልገው። ክርስቲያን አንዴ እንዴ ብዬ ክርስቲያን አይደለ? አዎ ነኝ። አባት ልጁን ሽጦ መብላት ይችላል የሚል ቃል አለ? ኖ ይኸውልህ ሁሱዬ አባት ልጁን ሽጦ መብላት ይችላል ያልኸኝ አንተ ነህ። እኔ ምንድን ነው ያልኩህ? ሴት ልጅ ለምትፈልገው ቀን ያክል በእስባር ምን እየተባባልን ነበር? ልጅ አባት ልጁን ሽጦ መብላት ይችላል አለኝ ሲል አይ ይሄ በክርስትና ነው ያለው እያልኩኝ እሺ ቆይ ይኸውልህ አንተ ምን አልክ መሰለኝ ተረጋጋ ልጨርስ። ይሄ ያለው በክርስትና ነው አባት ልጁን ሽጦ መብላት ይችላል የሚለው እያልኩ እየተናገርኩኝ ከዛ ተረጋጋ ልጨርስ። ጣልቃ ገባና መካከል ላይ አይ ይሄ በእስልምናም አለ ምን ስለ አባት ልጁን ሽጦ መብላት ይችላል የሚለው በእስልምናም አለ ብለኸኛል አይደለ? አሁን አባት ልጁን ሽጦ መብላት ይችላል የሚል ትምህርት በእስልምና እንዳለ ልታሳይኝ ትችላለህ ወይ? እንደውም ማለት ነው ሁሱዬ ንገረህ የተጠየቅከው መልስ አለ በቁርአንና በሐዲስ ላይ አባት ልጁን መብላት ይችላል። እሺ ቆይ ላሳይህ። በእኛስ አባት ነው አባት የወለዳትን ልጅ ነው። ቆይ በእናንተ ምንድን ነው ያለው እኮ መች ሰማህ? እስኪ እኔ አንዴ ላውራና በቃ ይቅርታ አድርግልኝ። አንዴ ላውራና ዝም ብለኸኝ አዳምጠኝና ከዛ በቃ ታወራለህ እንደፈለግ። በእኛ እምነት የኦሪት ህግ ነው አውቀዋለሁ ያለበትን አባት ልጁን በ40 ሳንቲም በ50 ይስጠው 15 ምናምን ይስጠው ምናምን ይላል አባት ነው የሚል። በእናንተ ግን ያለ አምላካችሁ ነው ያዘዘ የአላህ መልክተኛ የሆነው ነው ያዘዘ አባት ነው። አባት ተው ችግር የለውም አባት አዘዘ በቃ አዘዘ ልበልህ። በእናንተ ግን ያዘዘ አምላክህ ነው አምላክህ ይሄኛ አይደለም እንደዚህ አምላክህ ነው እና ላሳየህ። ወይ አንድ ጨርስ መጀመሪያ ምንድን ነው ያልከው? አሁን እግዚአብሔር ምን አዟል ነው ያልከው? ኳስ እኮ ነው የሚለው። ሄሎ ታይቸ ክርስቲያኖች 33 45 እያለ ይጽፋል። አባት ልጅ ነው እሺ አንዴ መጀመሪያ ቅድም ምንድን ነው ያልከው? እግዚአብሔር አባት ሴት ልጁን እንዲሸጥ እሺ አውጣልኝ። ሱራ 4 ይኸውልህ እያጠራህ እየጨረስክ ሄድ። መጀመሪያ የጀመርከው ትምህርት አለ በክርስትና ያለው እንደዚህ ነው እያልከው እሱን ጨርስልን አንድ ጊዜ። እሺ እኮ እኔ እኮ አንተ እኮ የምታቋርጠኝ እኔ ልንገርህ በእስልምና ሱራ 4 24 ላይ ሴትን ልጅ ችግር የለውም ወደ እሱ እንመጣለን። ቆይ አንዴ እግዚአብሔር ሴትን ልጅ ሴት ልጁን ቢሸጥ አባት እንደሚቻል ተናግሯል አልተናገረም? መጽሐፍ ቅዱስ ላይ ማን የተናገረ? እንደ ክርስትና መጽሐፍ ቅዱስ ላይ አባት ሴት ልጁን መሸጥ ይችላል አይችልም? እንደ ባሪያ አድርጎ አይችልም። ቅድም ይችላል ብለህ ነበር እኮ። ሴት ልጁን አባት መሸጥ አይችልም። ኖ አይችልም። የሸጠው አባት ማን ነው? በቃ አኖቶቶ አታሳየኝ። አውቀዋለሁ ያለበት ምዕራፉንም ሁሉንም አውቀዋለሁ። ቆይ ተረጋጋ። አውቀዋለሁ ሁሱዬ አውቀዋለሁ። እንዴት አድርግ እባክህ ያለበትን ምዕራፉንም ሁሉንም አውቀዋለሁ። ምንድን ነው የሚለው ንገረን ካወቅኸው። ምን ይላል? ኖ ምንም ምን ይላል? አውቀዋለሁ። ሴት ልጅ ድንግል የሆነችን ሴት አንድ ሰው እንትን ቢል ከዛ ለአባቷ የሆነ አውቃለሁ። አልደረስንም። ቃል በቃል አባት ሴት ልጁን መሸጥ እንደሚችል መጽሐፍ ቅዱስ ላይ ላሳየህ ነው እኮና ለአባቷ 15 ነው 15 ኦር 40 የሚለውን አላውቅም ይስጠው። ሌላ ነው እሱ መሸጥ በእናንተ እሺ፣ በእኛ እንደሳል አይደለም። በእናንተ እናሳየህ። ይሄንን ተረጋጋ። ወደ እስልምና ወላሂ ትመጣለህ። አብሽር ችግር የለም። ሰላም እወጣለታለሁ። ያው እና እዚህ ጋር ምን ይላል? አንተ መጽሐፍን አንብብልን እስኪ አንዴ ድምፅህን ከፍ አድርግ። 7 አንብበው። ምን ይላል? ኳስኮ እሺ አዎ እኔ አንብቤዋለሁ። እሺ ደግሞ አንተ አውጣልኝ። ሱራ 4 24 ላይ አውጣ። አንብበው አንዴ
ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ ይላል። እሺ አንተ ደግሞ ሱራ 4:24 ላይ አውጣልኝ። አባት ሴት ልጅን መሸጥ ይችላል። ለክርስትና ከከብት ጋር ከአህያ ጋር እየነዳ አስማምቶ መሸጥ ይችላል። ልጁን አስባችሁታል? አረ ይላል አይደል? እስኪ ደግሞ አንተ አውጣልኝ። እሺ እስልምና ይላል እያለን ነው። አንድ እሺ ተረጋጋሽ። አሁን በእስልምና እንደዚህ ተረጋጋ፣ ቀስ በል እባክህ። እንደ በእስልምና አባት ልጁን መሸጥ ይችላል የሚል ቃል አሳየን። ልክ እንደዚህ የቱ ጋር ነው ያለው? ያላ እስኪ እሺ ሱራ ሱራ 4:24 ገራኒ 24 እችን ጥቅስ ለብዙ ትምህርት የጠቀመው ተከታዮች ለብዙ ትምህርት። አሁን ደግሞ ዛሬ ምን አንበው ይሄን ደግሞ አንተ አንበው። አይ ችግር የለም ያ አሳየና። አሁን እዚህ ጋር አባት ልጁን መሸጥ ይችላል የሚለውን ቃል አሳየና አንተ ስለሆንክ ኖ እስኪ አንብብልኝ፣ አንተ አንብብልኝ። ይሄን ምን እንደሚል አንበውና አስረዳሃለሁ። መጀመሪያ አንብበው። ማስረጃ እስካመጣህ ድረስ አንተ ወደዚህ ቦታ ሂዱልኝ እስካልክ ድረስ አንተ አባት ልጁን ያውና መሸጥ ይችላል አምጥቻለሁኝ ብለህ አሳየን። እሺ ያላ አሳያ። እኔ እኮ እስኪ አንብበው። እኔ ያን አነበብኩት አይደል? እስኪ ደግሞ አንተ ይሄን አንብበውና ከዛ ልንገር። አንተ ነህ መረጃ ያመጣህ ሰውዬ። ምን ሆኖ ነው በፈጣሪ የታላ አሳየን። የማነበው ነው የተጠየቅከው ነገር እዚህ ይኸውነት እሺ ከሴቶችን በባል ጥብቆቹ ሴቶችን ይኸውነት ሴቶችን ሽጡ፣ መህሮቻችሁን ግዴታ ሲሆን ስጧቸው ይላል። ብር ስጧቸው ለሴቶች ለ3 ቀንም ሆነ ለ2 ቀን ከተገናኛችሁ ስጧቸው። እንደውም ተከራያቸው ነው የሚል ተከራያቸው ለ3 ቀን ተከራይታቸው ስጧቸው ብር። እስኪ አንብበው፣ ይሄን አንብበው ምን እንደሚል ብሎ አነበበ። ሽጡ የሚል ቃል አለ። አሁን እዚህ ለምን ተዋሻለህ? እስኪ እኔ እኮ ሁዙ ያሁን ያንተው መጥቶ ነው ማለት እስኪ እና ትልቅ ሰው አይደለህ እንዴ? ኖ እስኪ መጀመሪያ አንብበው። ይሄን ምንድነው የሚል አንብበው። አሁን ካነበብከው ውስጥ ሽጡ ተከራያቸው የሚለው የቱ ጋር ነው ያለው? አለ የለም? ለምን ተዋሻለህ? የዋሻውን ይቅርታ ጠይቀህ ሽጡ ብሎ አነበበ። በመካከል አያችሁ አይደል? ወላሂ ከዛ እንደገና ተከራያቸው አለ። ምንም አልዋሻውም። ሴት ልጅ በብር መግዛት እንደምትችል ነው ይሄ የሚያሳይ። ሽጡ የሚለው ቃል የቱ ጋር ነው ያለው? አባት ልጁን ይሽጥ የሚለው የቱ ጋር ነው ያለው? እኔ ሳሳየው ከመጽሐፍ ቅዱስ አባት ልጁን ቢሸጥ ችግር እንደሌለበት እግዚአብሔር። ነገር ግን ቁርአን ላይ ሽጡ የሚል ቃል አሁን አነበብክ አንተ። ዋሽተሃል። ተከራያቸው የሚል ቃል ዋሽተሃል። አልዋሻሁም። ሁሱዬ ይሄ ምንድን ነው የሚል? ከሴቶችን በባል ጥብቆቹ እጆቻቸው በምርኮ። እሺ አስረዳኝ። የሚያወራው ስለ ምህር ነው። ስለ አንድ ባል ቆይ ተረጋጋ፣ ላስረዳህ እድል ስጠኝ ላውራ። ያነብ እየጨመረ ነበበ። አለፍነህ እሱን እኛ እናስረዳ። ደግሞ ስናስረዳ ጣልቃ ትገባለህ። እያወራ ያለ በቃ እሺ ይቅርታ፣ ቀጥል። እዚህ ቦታ ላይ እያወራ ያለው ምንድን ነው? አንድ ባል ሴት ልጅን ሲያገባ ጊዜ ቀድሞ የሚሰጣት ጥሎሽ አለ አይደለ? ገንዘብ ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። ጥሎሽ የሚባል ወይንም በእስልምና መህር ይባላል። መህር ቀድሞ መስጠት እንዳለበት እየገለጸልን ነው። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ የሚለው ያውና ቀጥሎ ምን ይላል? መህሮቻቸውንም ስጧቸው ይላል። ገብቶሃል አይደለ? አንዲት ሚስትን የተጠቀማችሁባቸውን ሴቶች ነው አሚን። ሰውየው ሚስቱ ጋር ሲጋባ ግን ለዛች ለሚስቱ መስጠት እንዳለበት ያው ስጧቸው ሲል ጊዜ መህሮቻቸውን እያለ በቀዩ እያሰመረልህ ነው። ጥሎሽ ታውቃለህ አታውቅም? ኖ አውቃለሁ እኮ ማለት ይሄ ይገባኛል። አሁን አንተ ያልከው ተረድቻለሁ። ግን የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ነው የሚል ግዴታ ሲሆን ስጧቸው። ግዴታ እና የተጠቀማችሁባቸውን እኮ ነው የሚል እኮ የተጠቀማችሁበት ባልና ሚስት ይጠቃቀማሉ አይደል? አንድ ሌላው ጋር ያን እየተናገረ ያለው እዚህ ጋር ባልና ሚስት የሚል አሳየኝ። እዚህ ጋር ስለ ማግባት ነው አንቀጹ እየተናገረ ያለው። ከሚስቶቻቸውን በባል እያለ ያው ሚስትና ባል የሚል ቃል በቃል በጀመረ እሺ አንብበው፣ ጨርሰህ አንብበው። እኔ እኮ ጨርሰህ አንብበው ስለቅድም ሌላ ነገር ስላልከኝ ምን ሆናል? ያው ባል የሚለው አለልህ። ምን ሆነ ሰውየው?
እና ስለ ባልና ስለ ሚስት ስለ ቅድመ ጥሎሽ ስጦታ ወይንም ጥሎሽ ነው እያወራ ያለው። ይሄ ነገር አንተ መግዛት ነው ብለህ ነው የምታምነው ጥሎሽ ወይንስ ለሴት ልጅ አይገባትም ጥሎሽ? መልስልኝ። ይኸውልህ ይሄ እኮ ሚል ባል ካላቸው ሴቶች ውጭ ያሉ ሴቶችን ለምሳሌ የሆነ ሴት ባል አላቸው አይደለ? ችግር የለውም ኖራቸው፣ እነሱን ተዋቸው። ባል የሌላቸውን ሴቶችን ግን በገንዘቦቻቸው አደርጉ ነው የሚል እኮ። ታዲያ ገንዘብ ምን ተብሎ ይጠራል ብሎ አስቀመጠልህ? ቀዩን አንብበው እስኪ ምን ይላል ቀዩ? እኮ ምንድን ነው ያልከው? ጥሎሽ። አዎ ያው መህር ብሎ አስቀመጠ። መህር ማለት ጥሎሽ ማለት ነው። ልትሰጧቸው በእናንተ ላይ ግዴታ ሆነ አለ። ስለዚህ አንድ ሰው ሴት ልጅ ሲያገባ ጊዜ ጥሎሽ መስጠቱ ሲያገባ አይልም። እዚህ ላይ ሲያገባ የሚለውን አሳየኝ። ስለዚያ ነው እያወራ ያለው። ለእናር ከዝሙተኞች ሳትሆኑ ማለት ከዝሙት ውጭ ያለ ግብረ ስጋ ግንኙነት ምን ይባላል? በባልና በሚስት። በጣም ጎበዝ ልጅ፣ እናመሰግናለን። በባልና በሚስት እሱን ነው እያወራ። ስለዚህ አሁን ጥሎሽ የሚለው ወይንም መህር የሚለው ነገር ያ ሰውዬ ስለሰጣት እየገዛት ነው ብለህ ነው የምታስበው? እንደዚያ ነው አንተ እዚህ ጋር የተረዳኸው? ሲቀሩ ይላላ በምርኮ በባል ጥብቆች እጆቻችሁ በምርኮ የያዟችሁ ሲቀሩ በእናንተ ላይ እርም ናቸው። ምንም እኮ አሁን አንተ በቃ ታውቃለህ፣ አንብባል፣ ግን ለማስረዳት በተለየ መንገድ ለማስረዳት አትሞክር። ግልጹን ንገረኝ። ያለውን መጽሐፍ ላይ ግልጹን አንተ ብለህ ኦኬ፣ እንደዚህ ግልጹ ምንድን ነው ንገረና። እሺ ግልጹን ልንገርህ። ምንድነው ይሄ የሚል ባል ካላቸው ሴቶች ውጭ ያሉ ሴቶችን ተገናኛቸው እንደፈለጋችሁ፣ ከዛ በኋላ ግን ግዴታ ከሆነባቸው ክፈሏቸው ነው የሚል። መህሮቻቸውን ስጧቸው ማለት ክፈሏቸው። አሳየን። የቱ ጋር ነው አሁን ያለው? እንደሱ ያልክ መህሮቻቸው ግዴታ ሲሆን ስጧቸው። ከወሰን ምናምን ተወራ እባክህ። ቅድም ሽጦ የሚል ተናገርክ ጨምርክ። የለም እሱን ይቅርታ ጠይቅ እያልነህ አለፍነህ። ተከራያቸው ይላል አለፍነህ። አሁን እንደፈለጋቸው ተገናኟቸው አልክ አለፍነህ። እየተናገረ ያለው ስለምንድነው አንቀጹ ታዲያ ከተባለ እናትውጣ ስለ መህር ስለ ጥሎሽ ነው አልክ አልነህ። ገብቶሃል አይደል? እሱ ማንሳት የፈለገው እዚህ ቦታ ላይ ለሴትየዋን በገንዘባቸው የተጠቀማችሁባቸው የምትለዋን ፓርት ማንሳት ፈልጎ ነበር። ያ ደግሞ መህር እንደሆነ ቁርአኑ ራሱ ተናግሯል ያስረዳው። ገብቶሃል አይደል? ስለ ጥሎሽ ነው የሚያወራው። ስጧቸው ገንዘቡ ስለ ገንዘቡ ነው ጥያቄ መጥተህ እዚህ ግዟቸው ሽጧቸው የሚል ልትለን ፈልገህ ነው። ገብቶኛል። ያ መህር ነው አለ ጥሎሽ ነው ብሎ አስረዳ ራሱ አላህ ሱብሓነሁ ወተዓላ። ይህ ነው አሁን በመጽሐፍ ቅዱስ ላይ አንድ ሴት ስትገባ ጊዜ ጥሎሽ ይሰጣታል ለሚስትህ ይላል። እሺ ውሱ ይሄ ለሚስትህ ወይም ለማግባት ላሰብካት ሴት እንደዚህ በግድ ካደረካት በኋላ መህሯን ስጣት ይላል ወይ? ይሄ እንደዛ አይልም። ምንድነው የሚል? በባል እርም ከሆኑት ውጭ ጥብቆቻቸው እነዛ እንደፈለጋቸው ያያትን ሴት ሂደህ መብትህ ነው። ከዛ በኋላ ግን ግዴታ ሲሆንብህ ነው። ኖ ግዴታ ካልሆነብህ አይደለም፣ ግዴታ ሲሆንብህ ስጣት። ከዛ በቃ ያለው እባክህን ከራስህ አትፈስርልን፣ ከራስህ አትተርጉምልን። እየተናገረ ያለው ስለ ምንም መተርጎም ምናምን አይደለም እኮ። መህር ማለት ምን ማለት ነው? መልስልኝ። አይ ክፋያ አዎ ክፋያ ምንድን ነው? በቃ መህሮቻቸውን ስጧቸው ማለት የተጠቀማችሁበትን የሆነ ነገር ክፈሏቸው ማለት ነው አይደለም። መህር ምን እንደሆነ አታውቅም በኢስላም። በኢስላም መህር ማለት ምን ማለት ነው? ምን ማለት ነው? ጥሎሽ ይለኛል። ጥሎሽ ማለት ምን ማለት ነው? ጥሎሽ ማለት አንድን ሴት ሲያገባት የሆነ ወጥ ሲያገባት አለቀ በቃ። ለእናት ወይም ለአባት ወይም ለሚስትየዋ ወይም ለእናቱ ለአባቷ የሚሰጣቸው ነገር ነው። ይሄ ግን አንድ ወንድ ሴትን ለማግባት አስቦ ሄዶ ከዛ በኋላ ግዴታው ሆኖ ለመህሯን ይስጣት አይደለም የሚል። ከባል እርም ከሆኑት ውጭ ያሉትን እንደፈለጋችሁ የእናንተ ናቸው በቃ። ጭራሽ መህሯን ይስጣት አይደለም የሚለው አለ። ወላሂ አሁን ተመልከቱት። ቁርአኑ ግን ይኸው መህራቸውን ስጧቸው ግዴታ ነው እያለ ነው። ግዴታ ሲሆን ስጧቸው፣ ግዴታ ሲሆን ነው የሚል። ግዴታ ሲሆን ስጧቸው፣ ግዴታ ሲሆን ስጣቸው። ግዴታ ሲሆን ማለት ግዴታ ነው ስጡ እያለ ነው። ግዴታ ነው ስጧቸው። ግዴታ ሲሆንብህ ይሄ ነገር ማድረግ የግድ መስጠት አለባችሁ አይልም ነው። እንደሱ ነው የሚለው የቁርአኑ አንቀጽ። ፈሪዳ ይላል የአረበኛ ቋንቋ። ግዴታ ነው ይሄ ነገር እያለ እየተናገረ ነው። ገብቶሃል አይደለ? ይሄ ነው አሁን ጥያቄው ምንድነው? እና ለማግባት ላሰባት ሴት ነው የሚል። አዎ ሊያገባ ላሰበ ሰውየው ጥሎሽ ቀርቦ መስጠት አለበት። እሱ ነው እየተናገረ ያለው እኮ። ሊያገባት ካሰባት አሁን እኮ ይሄን እኮ አንተ ነህ እየነገርክኝ ያለ። ሊያገባት ካሰባት ሴት አይልም። ከሴቶች በባል
ጥብቆቹ እጆቻችሁ በምርኮ የያዛችኋቸው ሲቀሩ ይላል በእናንተ ላይ እርሞች ናቸው፣ እርም ናቸው። ዝሙተኞች ሳትሆኑ እያለ ያ ማለት ያለ ዝሙት ያችን ሴት ግንኙነት ካደረገ ሰውየው ለሴትየዋ የጥሎሽ ቦታ መስጠት አለበት ነው። ያ ዝሙተኞች ሳትሆኑ የሚለው በኒካህ ወይንም በጋብቻ እያለ እየተናገረ ቦታል አይደለ? ያለ ዝሙት የታለ? በጋብቻ የሚለው የታለ? ያው የዝሙት በጋብቻ የሚለውን አሳይ። የዝሙት ተቃራኒ ምንድን ነው? የዝሙት ተቃራኒ ዝሙት አለማድረግ፣ ዝሙት አለመፈጸም ነው። አዎ ዝሙተኛ ሰዓት ምንም የተለየ ነገር የለውም። የምታደርገው ግብረ ስጋ ግንኙነት ምን ይባላል? ከአንድ ሴት ጋር የምታደርገው ግብረ ስጋ ግንኙነት ወይ በዝሙት ነው ወይንም ደግሞ ያለ ዝሙት በህግ ወይንም ሸሪዓዊ በሆነ ህግጋት የምታደርገው ግንኙነት ነው። ለኢስላም ገብቷል አይደል? ስለዚህ ዝሙተኛ ሳትሆኑ ብሎ ተናገረ። ከዚያ ሲያብራራልህ ለኒካህ እንደሆነ ጥሎሽ ወይንም መህር ብሎ አስቀመጠ። መህር የሚሰጠው በእስልምና ሰውየው ሊያገባት ለፈለገ ሴት ብቻ ነው። መጀመሪያ የዚህ የቁርአን ምዕራፍ መጀመሪያ ላይ ምን ይላል? ሶስተኛው አንቀጽ ላይ ወአቱ ኒሳአ ሰዱቃቲሂነ ኒህላ ይላል። ሴቶችን መህሮቻቸውን ግዴታ ሆሱ አንዴ ላቋርጥ። በገንዘቦቻችሁ ልትፈልጉ ለእናንተ የተፈቀደ እኮ ነው የሚል። አዎ ያ ገንዘብ የሚለው መህር ነው። በገንዘቦቻችሁ በፍቅር ወይም ደግሞ በሰው አስጠይቃችሁ ወይም ደግሞ በፍቅር ወይም ደግሞ ያያችኋትን የወደዳችኋትን ሴት አይደለም፣ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም መህሮቻችሁ ግዴታ ሲሆን ሲጧቸው፣ ግዴታ ካልሆነ ግን ኖርማል ነው ማለት ነው። አሻለ እዚህ ቦታ ላይ ግዴታ ሲሆን የሚለው ግዴታ ነው ለማለት ነው። አማርኛ አትችልም እንዴ? አይልም። ይሄ እናንተ ነው የተረጎመው። በቃ የአላህ መልእክተኛ ቃል ነው። ግዴታ ሲሆንባችሁ ማለት ግዴታ ነውና ስጧቸው እያለ ነው። ገብቶሃል አይደለ? ምን እያለ ነው የቁርአኑ አንቀጽ? ፈአቱሁነ ኡጁረሁነ ፈሪዳ፣ መህሮቻቸውን ስጧቸው ግዴታ ነው ይሄ ነገር እያለ ነው። ገብቶሃል አይደለ? ግዴታ ሲሆን ማለት ነው ለማለት ነው። የአረበኛውን እያሳየነህ ነው። ግዴታ ነው ስጧቸው። አማርኛው ለምን? ስለዚህ አማርኛው የተሳሳተ ነው። ተሳስቶ አይደለም። አንተ ግንዛቤ በጣም አጭር ስለሆነች ነው። ግዴታ ሲሆንባቸው ስጧቸው ማለት ግዴታ ካልሆነ አትስጡ ማለት ነው እያልክ እየተፈላሰፍክ ነው። ግዴታ ነውና ስጧቸው እያልክ እየተናገረ ነው። አሁን እንደ ክርስትና ሴት ልጅ አዳም ተጨረሰ ለመጨረሻ ጊዜ አንዱ ጨርሳለሁ። ሴት ልጅ ሲያገባ ጊዜ ጥሎሽ ይሰጣታል ወይንስ አይሰጣትም? አለው። አንተ እንደ ክርስትና እንደ ሴት ስታገባ ጊዜ ጥሎሽ ትሰጣለህ አትሰጥም? አለው። አንድ ሰው እንደ ክርስትና ሴት ልጅ ሲያገባ ጊዜ ጥሎሽ መስጠት አለበት የለበትም? ይሽልፍ አለበት። ምንድን ነው ያ ጥሎሽ? በጣም ጎበዝ ልጅ። ምንድን ነው የምትሰጠው አንተ ሴት ልጅ ክርስቲያኗ ስታገባ? ለምሳሌ እሱማ እንደ ሃይማኖት አስተምሮና እንደ ባህሉ ይለያያል እኮ። እንደ ክርስትና አንድ ሰው ሴት ልጅን ሲያገባ የሚሰጠው ጥሎሽ ምንድን ነው? እግዚአብሔር ያዘዘ አላውቀውም። እሺ አንድ ሰው እንደ ክርስትና ሴት ልጅን ሲያገባ ጊዜ ጥሎሽ የሚሰጠው ለልጅቱ ብልት ነው፣ የወንድ ልጅ ብልት። መቶ ብልት አለ ታገባለ። እንደ መጽሐፍ ቅዱስ የእግዚአብሔር ሰው ነብይ የተባለው ሴት ልጅን ሲያገባ ጊዜ የሰጠው ጥሎሽ ብልት ነው። በብልት ነው ያገባው። ያውቃለህ? እሺ አሳየኝ። በብልት ያጫዋት ሚስቴን እያለ አንድ ነብይ ይናገር መጽሐፍ ቅዱስ ላይ። አሳየኝ። እሺ ለነሱ አሳየኝ። ያኔ ለማየት ያክል አሳየኝ። አብሽር፣ ችግር የለውም እናሳያለን። ሳላ ሰርች ማድረጊያው ላይ ያጫዋትን ብለህ ጻፍና አውጣለት። ያው እናገኛ እሱ የዳዊት ላውጣለህ። ዳዊት 100 ፍልስጤማውያንን እንትን ያደረገው እሱ ልክፈተው። ሁለተኛ ሳሙኤል ምዕራፍ 3 ቁጥር 4 አውጣው። ቁጥር 14 ባጭሩ ዳዊት ራሱ የተናገረበት ታሪኩ ረጅም። ኦኬ አይ አለ እዚህ ጋር 100 ይዞ የመጣው አለ። ንገረኝ ስንት ነው ያልክ? ሁለተኛ ሳሙኤል ምዕራፍ 3 ቁጥር 14
ሁለተኛ ሳሙኤል ምዕራፍ 3 ቁጥር 14 እንደ ክርስትና አንድ ሰው ሴት ልጅን ሲያገባ ጥሎሽ የሚሰጠው ለቤተሰቧ ሄዶ የ100 ሰው ብልት ነው። ይህን አድርጎ የሚያገባ ክርስቲያን አለ? ግን ዛሬ ከየት ታገኛለህ? ቁጥሩ አስረከበ ይላል አባቱ ወስዶ ዳዊት 1 2 3 ቁጥሩ ንገረኝ ሁሱ። ሁለተኛ ሳሙኤል ምዕራፍ 3 መጽሐፈ ሳሙኤል ካለ ነው። ሁለተኛ ሳሙኤል ምዕራፍ 3 መጽሐፈ ሳሙኤል ካለ ምዕራፍ 3 ቁጥር 4 ቁጥር 14 ዮ ይሄውና ና ኳስኮ ዳዊት ራሱ ይናገራል። ኳስክነት አቤት አለ አንብቦሽ ድምፅን ከፍ አድርጋት እስኪ። በሸለፈት ያጫትን ሚስቴ እሺ፣ በመቶ ፍልስጤማውያን ሸለፈት ያጫትን ሚስቴን እያለ እሺ፣ ቀጥል አንብብልኝ እስኪ አንተ። ያውና አንድ ሰው ዳዊት እቺ ሚስትን ያገባት ሚልኮልን ከሳኦል ከልጁ በመቶ ሸለፈት ጥሎሽ ነው። እኔ ጥሎሽ የምፈልገው ልጄን ለአንተ እንድድርለህ የመቶ ፍልስጤማውያን ሸለፈት ይዘህ ዳዊትም አገባ። ያው ዳዊትም ወደ ሳኦል ልጅ ወደ አቡያ አያቡስቴ በመቶ ፍልስጤማውያን ሸለፈት ያጫዋትን ሚስቴን ሚልኮልን ስጠኝ ብሎ መልእክተኞችን ሰደደ። ዳዊት እችን ሚስቱን ያጫት በስንት ነው? በመቶ ብልት። ስለዚህ እንደ ክርስትና አንድ ሰው ሴት ልጅን ሲያገባ ጊዜ 100 ብልት ሰጥተው ነው እንትላላ ጌታ ሰው። የዛሬው ቀን ያንተ አይደለም፣ በቃ ተበላ። ኦኬ፣ ሸለፈት ማለት ነው። ሸለፈት አታውቅም? አላውቅም። እስኪ አሳየኝ ትርጉሙ። ኦኬ፣ ሸለፈት ማለት ብልት ማለት ነው። እስኪ አሳየኝ እንደሱ የሚለውን። ይሄ ማለት ነው የሚለውን። ኦኬ፣ ሸለፈት ማለት ብልት ማለት ነው። የወንድ ልጅ ብልት ይበቃዋል። ዘሌዋውያን አሳየኝ እስኪ ይሄን እንደዚህ የሚለውን አሳየኝ። ችግር የለውም። ሳልህ አውጣለት። ዘሌዋውያን 12:3 ላይ አውጣለት። ከስንት ከአንድ ጀምረን እናንብበው። ከአንድ ጀምረን አስነብበው። ያስ ናንብብ። አንብብ፣ ድምፅህን ከፍ አድርገህ። ኳስኮ ኳስኮዬ፣ ኳስክነት አሁን ሸለፈት ምን እንደሆነ አሳዩኝ እንዳትል፣ ራሱን ማየት ፈልጋለሁ እንዳይልቀጣይ ጉግል ላይ ገብተህ ፎቶ እንዳይሉሱ አንብበው። እኛም ደንግጠናል። Let's go. ሸለፈት ብዬ ጎግል ላይ አሳየኝ። ጎግል ላይ ሸለፈት ብዬ ምን ጽፎ ምን እንዳመጣልኝ ታውቃለህ? ፎቶ ይዘጋብናል። እሱ ከዚህ በፊት ዘግቷል። በዛ ፎቶ ወላሂ ዘግቷል። አይደለም። እሺ፣ ለማንኛውም ዳዊት ሚስቱን ሚልኮልን ያገባት
ኦኬ እስኪ አሳየኝ። እስካሁን እየጠበቅኩ ነው። ሁሱ ያውና ያው አውጥተንልሃል አንብቦሽ እስኪ ቃል በቃል ይሄ ማለት ይሄ ነው የሚለውን አሳየኝ። ያውና አንብበው። አንድ ልጅ በስምንተኛው ቀን ምኑን ነው የሚገረዘው? እንደ ክርስትና መልስ። አነበብኩት ነው የማሱ። አንድ ልጅ በተወለደ በስምንተኛው ቀን ምኑን ነው የሚገረዘው? እጁን ነው ወይንስ እግሩን ነው? ንገረኝ። እሺ ምኑን ነው የሚገረዘው? እጁን ነው እግሩን ነው ወይንስ ጭንቅላቱን ነው? በስምንተኛው ቀን ይገረዛል። አውቃለሁ፣ ይገረዛል። ምኑን ነው የሚገረዘው? በል አንክር። ጆሮ ነው ምላሱን ነው የሚገረዘው ወይስ ምን ነው? ፓስኮይ አትውጣ፣ አብሽር፣ አይዞህ። ደንግጧል ሁሱ። ወይኔ በላቸው። ፓስኮይ እሺ፣ ለማንኛውም ስንቋጨው እዚህ ቦታ ላይ እንድንገባ ያደረገን ራሱ ነው። መተው ክርስቲያኖች ትምህርት የሆነ እውቀት ብትጠይቁ ጥሩ ነበር። ስለ መለኮታዊ ነገር ብትጠይቁ ምናምን በጣም ጥሩ ነበር። ሁሉም የሚጠቀምበትን ነገር እንዲህ አይነት ነገር ካነሳችሁ ከዚያ እጥፍ እጥፍ በደርዘን በሆነ ከእናንተ ጋር እናገኘዋለን። ለዚያ ነው እዚህ ቦታ ላይ ያስገባል። በእስልምና ያለውን አንድ ሰው ሴት ልጅን ሲያገባ ጊዜ የሚሰጠውን ጥሎሽ እሱን ሴት ልጅን እንደ መግዛት ነው በገንዘብ ብሎ ሊናገር ፈለገ። ለዚያ ነው እዚህ ቦታ እንግዳውንስ በክርስትና አንድ ሰው ሴት ልጅን ሲያገባ ጥሎሽ የሚጥለው ብልት እንደሆነ ተቀምጧል መጽሐፍ ቅዱስ ላይ። በብልት ነው ወይ እናንተ ሴት የሚገዙት ነው ሀሳቡ። ያስኬዳል እንደዚህ። በዛ ነው ያጫት ዳዊት እግዚአብሔር ነቢይ ይችን ሴት ሲያጭ ጊዜ በብልት ነው ያጫት። ካላመናችሁ ይመስገን ከላይ ያለው ልጅ ነግራቸዋል። ይመስገን ሰላም ነው። ሰላም አለይኩም። ይመስገን ሰላም አለይኩም። ይመስገን አለ። ሄሎ ኧረ ፕሊስ ያስጠይቁኝ በእናትህ። ይመስገን እስራኤል አትናገሩም እንዴ? እችን ጥያቄማ የሚመልሳት የለም። እንዴት አንድ እግዚአብሔር ነብይ ተብሎ የሰው ልጅን ብልት ቆርጦ የራሱን አንዲት ሚስት ለማግባት ብሎ ብልታቸውን ሄደው ቆራረጠው። ይሄን እንደ ነብይ አሜን ነው ብለው ተቀብለው ነብይ መሐመድ ከሚስቶች ጋር ይገናኛል፣ ነብይ መሐመድ ቆሞ ሽንቱን ይሸናል፣ ነብይ መሐመድ ይሄዳል፣ ነብይ መሐመድ ይታመማል፣ ነብይ መሐመድ ይተኛሉ፣ ነብይ መሐመድ ያንቀላፋሉ፣ ነብይ መሐመድ የዘር ፍሳሽ ያሉ። ከዛስ ይሄ ሐሰተኛ ነብይ ያደርጋቸዋል። እንዳለ በሰው ላይ የሚሆን ነገር በእርሳቸው ላይ ኖርማል የሆነ ነገር ቢሆንባቸው ያን ለነሱ የነብይነት ሐሰተኛ ነብይ ነው። ነገር ግን እንደዚህ አይነትን የሰው ልጅ አይምሮ የማይቀበለን አንድ ሰው የራሱን ህይወት ለማስተካከል አንዲትን ልጅ ለማግባት አንድ ነብይ ተብሎ የመቶ ፍልስጤማውያንን ብልት ቆርጠህ አምጣ ሲባል ነብያቶች አያደርጉትም። ይሄ የራሱን ህይወት ለመመስረት የመቶ ሰዎችን ብልት ሄዶ ወላሂ ዳዊት አልቆረጠም። ውሸት ነው። ዳዊት አልቆረጠም። ነቢዩላህ ዳውድ ዓለይሂ ሰላም የራሱን ህይወት ለመመስረት ብሎ የአንድ ሰው ብልት አይቆርጥም፣ በፍጹም አያደርገው። ያ የራሱ የፈለገ ህይወት ይቀርለታል እንጂ ማለት ነው። ነቢያቶች ከእንዲህ አይነት ነገር በጣም የጸዱ የነጹ ናቸው። ይህን በፍጹም አያደርጉትም። ይህ ነው። ቀጥሉ። ሰላም እሱ እንዴት ነህ? ጥያቄው ምን ነበረ? ሳ ልጁ የጠየቀው የእግዚአብሔር ነቢይ ተብሎ የሚታመነው ዳዊት አንዲትን ሴት ለማግባት የጣለው ጥሎሽ መቶ ፍልስጤማውያኖችን ብልቶችን ቆርጦ ነው። ይህ ነገር ትክክል ነው ወይ?
ኦኬ ይሄ ነብይ እውነተኛ ነብይ ነው ብለህ ትቀበላለህ ወይ? እዛው የራሱ መጽሐፍ ላይ ነው ያለው። ያው እዚሁ መጽሐፍ ቅዱስ ላይ ይገርማል። እስቲ ስለዚህ እሱ የሚያወራው ሰው ካለ ያውራ፣ መስማት ነው የምፈልገው። ክርስቲያን አንዴ እንዲህ ብያለሁ ክርስቲያን አይደለ? አዎ ነኝ። አይ እና አላወራበትም እኔ እንደዚህ አይነት ነገር ላይ። ምክንያቱም አሁን አንተ ስታሳየው እያየው ነበርኩ ታውቃለህ። ሳቁላ መጥቶብኝ ነበር። እና እስቲ በግልጽ የሚያብራራ ሰው ካለ መስማት ስታክ አድርጎ ይዞኝ ነው። እሺ እስራኤል ኔትወርክ ቀይ ያበራ ነው። ይመስገን ካለ አውራሺ ይመስገን። አዎ እንትን ቀይም እያበራ ነው። ስታክም ያዘኝና ሚውቱን ላስለቅቅ እንትን አለ። አይሽ ይመስገን ካለ ተናገር። ማለት ቦታን ተንበላችሁ ኢብራሂም ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ይሰማል? ሰላም አለይኩም ሁሱ። ወአለይኩም ሰላም አህላ እንዴት ነው? ኧረ ሪፖርት እያደረጉ ነው መሰለኝ። ሁሱ ይሰማል? ወንድም ያማነው ሁሉ ሰላም ይሰማል? ይሰማል አላህ አይሁድ ቆይ አንዴ እንትን ያጀማ ኮፒ ሊንክ አድርጎ እንደዚህ እሺ። ሪፖርት እያደረጉ ነው እየተቆራረጠ ነው። ኮፒ ሊንክ እና ታብታብ አድርጉ እሺ። አይ እስራኤል ኔትወርክ ከተስተካከለ ቀጥልሽ። አዎ ቀይ እያበራብኝ እንትን እያለ ኦኬ። እና ምንድነው ይሰማል? ያው ይሰማል። ኦኬ እሺ። ሁሱ እንዴት ከረምክ? እንዴት ነው? ደህና ነኝ አልሐምዱሊላህ። አሜን አሜን። ያው እንግዲህ አጋጣሚ እሺ በሆነ እንትን ያው የምንተዋወቅ ሰዎች ነን። እሱን ሌላ ጊዜ አወራለሁ። ዞሮ እንትን ሀሳቦች ለመስጠት ነው። ያው ምንድነው ይሄ ቅድም የተነሳው አጠቃላይ እንደ ክርስትና እኔ አሁን እንደ አንድ ክርስትና አማኝ ይሄን ነገር ስመልስ ምንድነው ብሉይ ኪዳን ላይ ያሉ እንትኖች አሁን ተሽሯል የሚሉ አሉ። ግን ተሽሯል ሳይሆን ተፈጽሟል ነው። ተፈጽሟል። እሱ እንዴት ተፈጸመ? እያንዳንዱን በዝርዝር ያው ማየት ይቻላል። እዛ ጋር የነበሩ ነገሮች ለምሳሌ በብሉይ ኪዳን ላይ ብትመለከት በኃጢአትን ለማስወገድ የበግና የጥጃ ኮርማን ትጠቀም ነበረ። ያንን በማረድ የኃጢአትን የማስወገድ ስርዓት ካህናቶች ያደርጉ ነበረ። ይሄ ደግሞ ጌታችን ኢየሱስ ክርስቶስ በመስቀል ላይ ደሙን ካፈሰሰ በኋላ ያ ስርዓት ለአንዴና ለመጨረሻ ጊዜ በዚህኛው ፍጹም በሆነው ደም ተሽሯል። ማነው ተፈጽሟል። ስራው ተፈጽሟል። ስራውን ሰርቶታል ማለት ነው። ስለዚህ አሁን ባለንበት ዘመን የሚቀርብ ምንም አይነት የጥጃና የኮርማ ደም አይኖርም ማለት ነው። በርካታ ነገሮች አሁን ለምሳሌ ብዙ ነገር ልታነሳ ትችላለህ እኮ ይሄ አሁን ሸለፈት የምን የሚለው ብቻ ሳይሆን ሌሎች በርካታ ፖይንቶችንም ልታነሳ ትችላለህ። ለምሳሌ በአይን ፈንታ አይን፣ በጥርስ ፈንታ ጥርስ። አንዲት ሴት ለምሳሌ ወር አበባ በምታይበት ጊዜ ወደ ቤተ መቅደስ አቅራቢያ ትምጣ ይላል። እነዚህ በርካታ ህጎች ሙሴ ወይ በአዲስ ኪዳን ሙሴ ኢየሱስ ደም መፍሰስ በኋላ ጳውሎስ መስዋዕት አቀረበ። አንድ ደቂቃ ብቻ ስጡኝና ከዛ ጸጥ ብዬ አዳምጣለሁ። ችግር የለም። ያው ሁሱ ሲወያይ ደስ ስለሚለኝ ነው ማለት ያዳምጣል እና ጳውሎስ እንደዛ ስለሆነ ነው። ጳውሎስ መስዋዕት አላቀረበም ወይ ነው እኮ ከኢየሱስ ደም መፍሰስ በኋላ ምን አይነት መስዋዕት? ለምን ሰንደል በጳውሎስ የቀረበ መስዋዕት የለም። አሁን ስለ ኃጢአት መንጻት ነው እያወራን ያለው።
እኮ ስለ ኃጢአት መንጻት እኮ ነው እሱ የሚያቀርበው። የኃጢአት ማስተሰሪያ ኦኬ። ማን ነው ጳውሎስ ያቀረበው? ምን አይነት እኮ ምን አይነት? ለምን ሰንደል አይሆንም? ለምን ቱህ የሚል ምራቅ ለምን አይሆንም? የኃጢአት ማስተሰሪያ ብሎ ነው ያቀረበው ጳውሎስ። አይ ሐዋርያቶች የትኛውም ክፍል ላይ ከሐዋርያት ሥራ ጀምሮ ብትመለከተው መዳን በሌላ በማንም የለም። ሐዋርያት ሥራ ምዕራፍ 4:12 ላይ መዳን በሌላ በማንም የለም፣ ከሰማይ በታች የተሰጠ ሌላ የለንም እያሉ የመሰከሩት መዳን ያለበት መንገድ ብሎ የተናገሩለት ይሄኛውን መዳን ነው እንጂ ሰንደል ጳውሎስ የለኩስ። አይ ለምን ሰንደል አይሆንም እኮ ነው እያልኩ ያለሁት። ለኃጢአት ማስተሰሪያ ብሎ ካቀረበ ለኃጢአቱ ማስተሰሪያ ብሎ ያቀረበው ነገር ኦኬ። የሐዋርያት ሥራ ምዕራፍ 21:26 ነው በውስጥ ኦኬ። በዚያን ጊዜ ጳውሎስም ሰዎችን ይዞ በማግስቱ ከእነርሱ ጋር እየነጻ መንጻታቸውን የሚፈጽሙበትን ቀን አስታውቆ ወደ መቅደስ ገባ። በዚያን ቀን ስለ እያንዳንዳቸው መስዋዕትን አቀረቡ ይላል። ስለ እያንዳንዳቸው መንጻታቸውን የሚፈጽሙበትን ቀን ሐዋርያት ሥራ 21:26 ኦኬ። እሺ አንብባ። በዚያን ጊዜ ጳውሎስ ሰዎችን ይዞ በማግስቱ ከእነርሱ ጋር እየነጻ መንጻታቸውን የሚፈጽሙበትን ቀን አስታውቆ ወደ መቅደስ ገባ። በዚያም ቀን ስለ እያንዳንዳቸው መስዋዕትን አቀረቡ ነው የሚለው። ስለዚህ ይሄ እናመሰግናለን። አሁን በቃ አሁን ወደ ሁሱ ሐሳብ ተመለሰው። መስዋዕት ምናምን ብለህ እንትን ስላልክ ነው። በቃ ይበቃል። ወደ ሁሱ ሐሳብ ተመለስ። አይደለማ ይሄ አሁን ባቀረብከው መንገድ አይደለም የሚፈተው እኮ። አይ خلاص በቃ በአዲስ ኪዳን መስዋዕት የለም ስላልክ መስዋዕት የቀረበ መስዋዕት እንዳለ አሳየውክ خلاص። እዚህ ጋር እያወራ ያለው በቤተ መቅደስ ስለተደረገ ስርዓት እንጂ ወደ ሁሱ ሐሳብ ተመለስ። ወደ ሁሱ ሐሳብ ተመለስ። ችግር የለም አውራው ይብርስ። የሌለ ነገር አውራ ተመቸሽ። ልክ ማን ነው? ሳላህ ነው or somebody ዞሮ ስላነሳው ከሚል ነው። ደስ ባለ ጥሪት እኔ እኮ ተለያይታችኋል አልወጣኝም አላልኩም። እንደዛ ግን ፖይንት ስላነሳ ጀስት ፖይንቱን አንሰር አድርገህ ነው ከዛ በኋላ ጀስት ወደሚቀጥለው ፖይንት ብናልፍ ይሻላል ነው። አይ ለምን ወደ ነበራችሁበት ተመለሱ ከሆነ ነው ወደ ልግባና እኔ ይሄን ፖይንት ለምን አንድ ሁለት ጥያቄዎች እስራኤል ለምን መሰለህ የምትወጥ ከኢየሱስ ደም መፍሰስ በኋላ የኃጢአት መስዋዕት ማቅረብ የለም ማለት እኔ ደግሞ ከአዲስ ኪዳን መጣሁና እነዚህን ከላይ ከቁጥር 24 ኦሬዲ ከላይ ጀምረ ብታነበው ምን አለ መሰለህ እነዚህንም ይዘህ ከነርሱ ጋር ንጻ አሉት። ይሄንን እያዘዙት ያሉት እኮ ንጻ ያሉበት ስለምንድን ነው እያወራ ያለው ነው እኮ ራሳቸውንም እንዲላጩ ገንዘብ ክፈልላቸው ሁሉም ስላንተ የተመከሩት አለ ከንቱ እንደሆነና አንተ ራስህ ደግሞ ሕጉን እየጠበቅ በስርዓት እንድትመላለስ ያውቃሏል። ከዛ አምነው ስለነበሩ አሕዛብ ግን ለጣዖት ከተሰዋድ ከደምም ከታነቀም ከዝሙትም ነፍሳቸው እንዲጠብቁ ፈርደን እኛ ጽፈንላቸዋል። እነዚህ አሁን በብሉይ ኪዳን የነበረውን የኃጢአት ማስተሰሪያ ሕግ እየፈጸሙ ነው። ገብቷል? ጳውሎስን ራሱ እነዚህን ሰዎች ይዘህ ሂድና ንጻ ምናምን ብለው አዘዙት። ከዛ እሱም የታዘዘውን ፈጸመ ማለት ነው። የኃጢአት ማስተሰሪያ ነው፣ መስዋዕት ነው ያቀረበው። ኦኬ ስለዚህ ይሄንን አጥናውና አሁን ግን ወደ ፖይንቱ ስንመለስ ለምንድን ነው
ሴት ልጅ ጥሎሽ ሲደረግ እና እዚህ ክፍል ላይ ሸለፈት ወደ ሌላ እንዳይሰፋብን ለምን እኔ አሁን እንትና ሁሱ ጋም አንድ ሁለት ጥያቄዎች ስላሉኝ ለነዛም ጊዜ እንዳንወስድ ይሄኛውን ባጭሩ ልመልስልህና ማለት ነው። ምንድነው እዚህ ጋር የተቀመጠው ፖይንት እዛ በቤተ መቅደስ አሁን